ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የታህሳስ 17 ቀን 2018 ዓ.ም ይዘውትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያ ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን ኢትዮጵያ በተለያዩ አቅጣጫ ወረራ እየተፈጸመባት መሆኑን የሚገልጽ ነው። ኢትዮጵያ በተለያዩ አቅጣጫዎች ውጫዊ ኃይሎች እየወረሯት እየከበቧት ይገኛሉ። ምንም እንኳን ኦህዴዳዊው አገዛዝ አገር አፍራሹ አገዛዝ አላየሁም አልሰማሁም ብሎ አዲስ አበባ ላይ ድምላይት በማንጠልጠል እና ትርኪ ምርኪ የሆኑ ስራዎች ላይ ራሱን በመጥመድ ሊያድበሰብሰው የሞከረ ቢሆንም አሁን ላይ ግን ሊሸፈን ሊጋረድ ከማይችልበት ደረጃ ላይ ደርሷል። በተለያዩ አቅጣጫዎች ያልተወረረ የኢትዮጵያ መሬት ማግኘት የማይቻል ሆኗል። ለምሳሌ ያህል የደቡብ ሱዳን ታጣቂ ከቀናት በፊት ጋምቤላ ክልል ዘልቆ በመግባት ወደ ጋምቤላ በመግባት የተወሰኑ ቀበሌዎችና ወረዳዎች መቆጣጠሩ ተሰምቷል። ከዚህ በፊት ከ250 ስኩዌር ኪሎ ሜትር በላይ መሬት ወሮ የነበረው የደቡብ ሱዳን ታጣቂ ተስፋፍቶ ተጨማሪ ቀበሌዎችን ይዟል። ይህም ታጣቂ በጀነራል አልቡርሃን የሚደገፍ ነው። በጀነራል አልቡርሃን የሚደገፍ የትጥቅ ድርጅት ነው። ስለዚህ የኢትዮጵያ ድንበር አልፎ በመግባት ያደረሰው ጉዳት አንሶ ተጨማሪ ቀበሌዎች መቆጣጠሩ ተሰምቷል። ከጋምቤላ ጋር ተያይዞ ጋምቤላ ላይ ከተነሳው ጦርነት ጋር ተያይዞ ዓለም አቀፉ የድንበር የለሽ ሐኪሞች ቡድን ከ100 በላይ ዜጎች በአንድ ቀን ማከሙን ገልጿል። ከ100 በላይ ከባድና ቀላል የአካል ጉዳት ያስተናገዱ ዜጎቹን ማከሙን ገልጿል። ይህም በተመለከተ በጠለስ ሚዲያ በአንድ ቀን ብቻ ከ261 በላይ አስከሬን መነሳቱን ዘግበን ነበር። ያ መረጃ ከስፍራው የተላከ ነው። ይሁንና በኢትዮጵያ የሚንቀሳቀሱ የመብት ተሟጋች ድርጅቶች ኢሰመኮን ጨምሮ በብርሃኑ አደሎ የሚመራውን ተቋም ጨምሮ ይህን ያህል ኢትዮጵያውያን ተገለው ስለ ጥቃቱ እስካሁን ድረስ ያወጡት መረጃ የለም። ምንም የተባለ ነገር የለም። ከአገዛዙ ሚዲያዎች ጋር አብረው ዝም ብለዋል። ይሁንና ግን በጣም በታሪክ ታይቶ የማይታወቅ ውጫዊ ኃይሎችም ጭምር ዘልቀው ገብተው ባደረሱት ጥቃት በአንድ ቀን ብቻ ከ261 በላይ አስከሬን መነሳቱ ዘግበን ነበር። ዓለም አቀፍ የድንበር የለሽ ሐኪሞች ቡድን ያወጣው መረጃውም ያንን መረጃችንን የሚያጠናክር ነው። ቁስለኛም በተመለከተ በአንድ ቀን ብቻ ከ100 በላይ አክም ያለሁ ነው ያለው። የሆነ ሆኖ የደቡብ ሱዳን ታጣቂ ጋምቤላን ወሯል። በጋምቤላ በኩል ወረራ ተፈጽሞብናል። ሌላው ግብፅ የጅቡቲውን ደራሎና የኤርትራውን አሰብ ወደብን ከእጁ አስገብታለች። እና አብይ አህመድ ኦህዴድ በተከተለው የጥፋት ፖሊሲ ስጋት የተሰማቸው የጎረቤት ሀገራት ወደቦቻቸውን ለግብፅ በመስጠት ራሳቸውን ለመጠበቅ ጥረት እያደረጉ ይገኛሉ። ኤርትራ አሰብን ለግብፅ ለመስጠት የተገደደችው አብይ አህመድ በሚከተለው የጥፋት ፖሊሲ ነው። እስካሁን ድረስ እንግዲህ 2 ዓመት ሙሉ ኤርትራውያኖች በየቀኑ ሲዛትባቸው ነበረ፣ ሲፎከርባቸው ነበር። ስለዚህ ያ ድንፋታና ፉከራ የህልውና ስጋት ስላመጣባቸው ወደቦቻቸውን አሳልፈው እየሰጡ ይገኛሉ። ጥበቃ እንዲደረግላቸው ለግብፅ አሳልፈው ሰጥተዋል። ግብፅ የጅቡቲ ወንበር አለውና የኤርትራውን አሰብ ወደብ ከእጁ አስገብታለች። ይህም በተመለከተ ዶክተር ደሳለኝ ጫኔ እንደዚህ ብለዋል። ግብፅ አሰብና ዶራሌ ወደቦችን ለማልማት እና በወደቦቹም ላይ የተለያዩ ሚና እንዲኖራት ከኤርትራና ጅቡቲ ጋር የደረሰችበት ስምምነት ወደ ተግባር የሚቀየር ከሆነ በኢትዮጵያ ጉሮሮ ላይ ያጠለቀችው ስልታዊ ሸምቀቆ ተደርጎ የሚቆጠር ነው። ይህ የግብፅ እርምጃ በቀይ ባህር ቀጠናና በአፍሪካ ቀንድ አካባቢ በቅርብ ጊዜ ከታዩ ክስተቶች ውስጥ ከፍተኛ የኃይል ሚዛን ለውጥ የሚፈጥርና በቀጠናው ጂኦፖለቲካዊ፣ ጂኦስትራቴጂያዊ፣ ሃይድሮፖለቲካዊና ጸጥታ ጉዳዮች ላይ ትልቅ ትርጉም ያለው እርምጃ ነው። ኢትዮጵያ ለዚህ አዲስ ፈተና ምን ምላሽ ይኖራታል ለሚለው የ$1 ሚሊዮን ጥያቄ መልሱን ጊዜ ወደፊት ይነግረናል ብሏል ዶክተር ደሳለኝ ጫኔ። ግብፅ በአባይ ግድብ ላይ ለመደራደር የሚያስችላትን ትልቅ አግኝታለች። በነገራችን ላይ እነዚህ ነገሮች እንዲደረጉ እያደረገ ያለው አብይ አህመድ አውቆ ይመስለኛል። የአሜሪካን አቋም የምታውቁት ነው በዚህ ጉዳይ ላይ። ስለዚህ ኢትዮጵያን ጫና ውስጥ በማስገባት የሌለ ጫና ውስጥ እንድትገባ በማድረግ አብይ አህመድ ከአልሲሲ ጋር የተስማማውን ስምምነት ተግባራዊ ለማድረግ እንደፈለገ ነው የሚገባኝ።
የኦህዴድ አካሄድ እንደዚህ ነው። መቼም ብሔራዊ ጥቅም የኢትዮጵያ ጥቅም ምናምን የሚባል ነገር ኦህዴዶች ቤት አይታወቅም። በተለይ አብይ ዘንድ ስለ ኦሮሚያም ጥቅም የሚጨነቅ ሰው አይደለም። ፎርዛት ማተር ስልጣን ላይ እንዴት ሊቆይ ነው? አብይ አህመድ ዋነኛ ሐሳቡ ስልጣን ላይ የሚያቆየውን ነገር በሙሉ ማድረግ ነው። ስለዚህ በውስጥ የሆነ ስምምነት ይስማሙና ከዛ ኢትዮጵያ ጫና ውስጥ የምትገባበት እድል እንዲፈጠር ያደርጋሉ። ኢትዮጵያ በተለያዩ አቅጣጫዎች እንድትከበብ ያደርጋሉ። ከዛ በኋላ አጣብቂኝ ውስጥ በመግባቱ የተነሳ እንዲህ አደረገ እንዲባል ነው የሚፈልገው አብይ አህመድ። በተረፈ አብይ አህመድ በአባይ ወንዝ ላይ ሌላ ግድብ የመገንባት ህልም ይኖረዋል ተብሎ አይታሰብም። ያውም የመጀመሪያውንም ታላቁ የህዳሴ ግድብ ለማጠናቀቅ የተገደደው ማቆም የማይችል ስለሆነበት ነው። ማቆም የማይችል ስለሆነበት 8 ዓመት አጓቶ የሚያመነጨው ሜጋዋት እንዲቀንስ አድርጎ እሱን ለማጠናቀቅ ተገዷል። ከዛ ውጭ ግን ተጨማሪ ግንባታ ስለማይገነባ ግብፅ የምትፈልገውን የውሃ መጠን ለመልቀቅ ተስማምቶ መፈራረም ይፈልጋል። በነገራችን ላይ አብይ አህመድ ስለ ኒውክሊየር ፓወር ፕላንት ሲያወራችሁ ስለ ሃይድሮ ፓወር ፕላንት እያወራችሁ መሆኑ መገንዘብ አለባችሁ። አብይ አህመድ ስለ ኒውክሊየር የሚያወራችሁ ከዚህ በኋላ ሃይድሮ ፓወር ፕላንት አልገነባም የሚል መልእክት ማስተላለፍ ሲፈልግ ነው። የሆነ ሆኖ ግብፅ የጅቡቲውን ደራልህና ኤርትራውን አሰብ ወደብ ከእጇ አስገብታለች። በሌላ በኩል ደግሞ የኤርትራ ጦር በቡሬ አቅጣጫ ሰፊ ዝግጅት እያደረገ መሆኑ እየተዘገበ ይገኛል። እንደውም ጥቃት ከፈተ እያሉ ነው እና አንድ አፍታ ሚዲያ የኤርትራ ጦር በቡሬ አቅጣጫ እየተስፋፋ ይገኛል፣ ወደ ኢትዮጵያ ምድር ዘልቆ እየገባ ይገኛል የሚል ዘገባ ማጋራት ጀምረዋል። ኢቢሲ ሻዕቢያ አማራ ክልል ምን እየሰራ ነው የሚል ዶክመንታሪ አዘጋጅቶ ይዞ መጥቷል። ሻዕቢያ አማራ ክልል ምን እየሰራ ነው? ኦህዴድ እኮ ሀገር መምራት አይችልም የምንለው በምክንያት ነው ወገኖች። አገር መምራት አይችልም። አንድ ፌደራል ላይ የተቀመጠ አካል ለዛውም መሀል ሀገር ላይ አማራ ክልል እኮ መሀል ሀገር የሚባል ነው እና ሻዕቢያ አማራ ክልል ውስጥ ምን እያደረገ ነው የሚል ዶክመንተሪ ይዞ ሲመጣ አስባችሁታል? ተስፋ በጎ ነው። የሰው ልጅ በተስፋ ይኖራል። ነገ ከዛሬ የተሻለ ይሆናል፣ ነገ ብሩህ ቀን ይመጣል በሚል ኢትዮጵያ አዲሲቱ የተስፋ አድማስ ናት። ሀገር ልትበተን የተባሉባቸውን ቀናት ተሻግራለች። የማዕበሉ ጉልበት የወጀቡም ኃይል መርከቧን ገለበጥ የተባሉባቸውን ክፉ ቀናትን ሀገሪቱ አልፋቸዋለች። አንድ ፌደራል ላይ የተቀመጠ አካል ለዛውም መሀል ሀገር ላይ አማራ ክልል እኮ መሀል ሀገር የሚባል ነው እና ሻዕቢያ አማራ ክልል ውስጥ ምን እያደረገ ነው የሚል ዶክመንተሪ ይዞ ሲመጣ አስባችሁታል? ለዛም ነው ኦህዴድ ሀገር መምራት አይችልም የምንለው። ከዚህ በላይ አለመቻል ሊኖር አይችልም። አንድ የመንግስት ሚዲያ ለዛውም ኢቢሲ ማለት ነው ሻዕቢያ አማራ ክልል ውስጥ ምን እየሰራ ነው የሚል ዶክመንተሪ ይዞ ሲመጣ አስባችሁታል? አማራ ክልልን መጠበቅ ያለበት ትግራይና ኦሮሚያ ወለጋ ኦሬዲ ከቁጥጥሩ ውጭ ወጥቷል። ትግራይ ከሆነ የኢትዮጵያ አካል እንደሆነች ሁሉ አያስብም። አብይ አህመድ አልሄድልህ ብለው ነው እንጂ ጭራሽ ኢትዮጵያ ጋር እንድትቀጥል አይፈልግም ትግራይ። በተመሳሳይ መልኩ ደግሞ አሁን ላይ አማራን የኤርትራ ኃይሎች መርመስመሻ ቀጠና ሆኗል እያለ ይገኛል። አማራ ክልልን መጠበቅ የሚገባው አገዛዝ አማራ ክልል ላይ ገብቶ ሻዕቢያ ሰፊ ስራ እየሰራ ነው የሚል ዶክመንተሪ ይዞላችሁ መጥቷል። የሆነ ሆኖ ግን የኤርትራ ጦር በቡሬ አቅጣጫ ሰፊ ዝግጅት እያደረገ መሆኑ ሲገለጽ፣ አገዛዙ ደግሞ በኢቢሲ በኩል ጭራሽ አማራ ክልልም ራሱ እየተመራ ያለው በሻዕቢያ ነው ይላቸዋል። ከዚህ በላይ የሀገር መፍረስ አለ እንዴ? ከዚህ በላይ የሀገር መፍረስ የመንግስት መፍረስ ሊኖር አይችልም። ሌላው የሶማሌ ጦር በኦሮሚያ ክልል ምስራቅ ቦረና ዞን ህዝብን በማፈናቀል 120 ኪሎ ሜትር መሬት መቆጣጠሩ ተሰምቷል። ይህም ትናንት የወጣ መረጃ ነው። በቪዲዮ ተደግፎ ነው የወጣው። የሚገርማችሁ በሲኖትራክ በተሳቢ ተጭነው ከባድ መሳሪያ ሁሉ ተሸክመው ሲገቡ የሚያሳይ ቪዲዮ ተለቋል። ዩቲዩብ ላይ አምጥቼ ላጋራችሁ አልችልም። ምክንያቱም በዩቲዩብ ህግ ስለማይፈቀድ ማለት ነው። የሆነ ሆኖ ግን የሶማሌ ጦር ኢትዮጵያ ውስጥ ገብቶ ወደ 120 ኪሎ ሜትር መሬት ተቆጣጥሯል። ሱዳን አልፋሽቃን ገቢ እንዳደረገች ነው። የአርኤስኤፍ ታጣቂ ማሰልጠኛውን ቤኒሻንጉል አድርጓል። ነገ ውጣ ብትለው ራሱ አይወጣለም፣ አቅምም የለውም። አብይ አህመድ ዛሬ ያስገባውን ነገ ውጣ የሚልበት አቅምም የለውም። ትናንት ኤርትራ ላይ የተከሰተውን ታስታውሳላችሁ። ሆን ብሎ ወደ ሀገር ውስጥ እንዲገቡ አድርጎ ህወሓትን መምታት ይፈልግ ስለነበረ ማለት ነው። ኤርትራን ጦር ጋብዞ ጠርቶ ያስገባው ኦህዴድ ነው። በኋላ ላይ ግን ውጣ ሲል ሊያስወጣው አልቻለም።
አልቻለም። በተመሳሳይ መልኩ የአርኤስኤፍ ታጣቂ ማሰልጠኛ ጣቢያውን ቤኒሻንጉል ላይ አድርጓል። ሰሞኑን ከዩናይትድ አረብ ኤምሬትስ በርካታ የጦር መሳሪያ በአውሮፕላን ተጭኖ መግባቱ ተሰምቷል እና አጠቃላይ የኢትዮጵያ ምድር በየአቅጣጫው ወረራ የተፈጸመበት ቢሆንም የኛው ቡልሃ አገዛዝ ግን ጋዛ ገብቼ ሰላም ላስከብር ነው እያለ ነው። እንደዚህ ያለ የቀልድ ዘመን አለ እንዴ? በየአቅጣጫው ኢትዮጵያ ዳር ድንበር ተወሮ ባለበት ሁኔታ የኛው አገዛዝ ግን ጋዛ ገብቼ ሰላም ላስከብር ነው ሲላችሁ የመጨረሻ ያስገርማል። የመጨረሻ ያስገርማልም ያሳፍራልም። ሌላኛው ርዕስ አግማስን ይመለከታል። አግማስ የተባለ ድርጅት አሁን ላይ እስካሁን ድረስ ሲሰራ የነበረው ስራ ትናንት ካወጣው መግለጫ ጋር ተያይዞ ይፋ የሆነ ይገኛል። በነገራችን ላይ ስለ አግማስ ጠለስ ሚዲያ መረጃ ነበረው። የወሎ ህብረት የጀመረውን ነገር ለመጨረስ በእርዳታ ስም የመጣ ድርጅት መሆኑን እናቅ ነበር። ይህንንም ፌስቡክ ላይ ስናጋራ ነበር። አሁን ላይ ግን በርካቶች ተረድተዋል። የትናንቱ መግለጫ ከወጣ በኋላ አግማስ ውስጥ ያሉት አመራሮች እነማን ናቸው ተብሎ አካውንታቸው ሲፈተሽ ወደኋላ ሄዶ ሲሰለል የወሎ የክልልነት ጥያቄ የሚያራግቡ የኦህዴድ ተላላኪዎች መሆናቸው ተረጋግጧል። ዛሬም እኔ አንድ ፖስት አጋርቻለሁ። አግማስ ማን ነው በሚለው ጉዳይ ላይ በሴረኛ ወሃቢያዎች የተሞላ ወሎን የመገንጠልና ወደ ኦሮሚያ የመቀላቀል ዓላማ ያለው ፖለቲካዊ ብቻ ሳይሆን ሃይማኖታዊ ተልዕኮ ያነገበ ወሎ ህብረት የከሸፈበትን ዓላማ ለማሳካት የሚንደፋደፍ በአማርኛ ተናጋሪ ኦሮጎች የሚመራ በእርዳታ ስም ጥፋትና ሴራ የሚያከፋፍል መላው አማራ ዓላማና ግቡን ተረድቶ ሊታገለው የሚገባ እኩይ ድርጅት ነው በማለት ሐሳቤን አጋርቻለሁኝ። በሴረኛ ወሃቢያዎች የተሞላ ወሎ ላይ የኦህዴድን ፕሮጀክት ማሳካት የሚፈልግ በእርዳታ ስም ሴራና ተንኮል የሚያከፋፍል ድርጅት መሆኑ አሁን ላይ የተጋለጠበት ሁኔታ ነው ያለው። በነገራችን ላይ አግማስ ውሃ ይባላል። አግማስ ውሃ የማን ነው? አጣሩ እስቲ። ምናልባት የእነዚህ ሰዎች ከሆነ የአግማሶች ከሆነ ተጣርቶ ባይኮት ሊደረግ ሁሉ ይገባል። አብዱሰላም ሽፋው ይባላል። የአግማስ ፕሬዝዳንት አብዱሰላም ሽፋው ይባላል። ይሄ ሰውዬ ሲያጋራቸው የነበሩ ፖስቶች አሁን ላይ ወደ ሚዲያ መጥተዋል። ጌታዬ ወሎ ክልል መሆን አለበት የሚል አጀንዳ ሲያራግብ የነበረ ሰው መሆኑ ተረጋግጧል። ትናንትና እነዚህ መረጃዎች ሲወጡ ከአንድ ፎቶ ውጭ ሌላውን ነገር በሙሉ ድሊት አድርጎታል። ድሊት ቢያደርገውም ግን በስክሪንሾት ይዘነዋል። እና እነዚህ ሰዎች ትናንት ወሎ ህብረት ጀምሮት የነበረውን ነገር ለማሳካት የተሰባሰቡ ጉዶች መሆናቸው ተረጋግጧል። እና አቡበከር ለስላሴ ስለ አቡበከር በጣም በተደጋጋሚ ብዙ ጊዜ ጽፌ ነበር እኔ እና እነዛም ነገሮች በማጋራቴ እንደገና የአጸፋ ዘመቻ ተከፍቶብኛል። ይህንን በፌስቡክ ፎሎ ስታደርጉኝ የነበራችሁ ወገኖች የምታውቁት ነው። አቡበከርም በተለያዩ ጊዜያት አካሄዱን ተረድቼ አማራ ሳይሆን አማራ ነኝ እያለ አማራ ፖለቲካ ውስጥ ገብቶ የሚያንቦጫርቅ ሰው መሆኑን ስንገልጽ ነበር። አቡበከር አራት ሚስቶች አሉት። እነዛም ሚስቶች ለማስተዳደር የአማራ ፖለቲካ ነው ዋናው ካፒታሉ የአማራ ፖለቲካ ነው። አማራ ፖለቲካ ውስጡን እየሄደ በሚሰራው ስራ በሚያገኘው ክፍያ ነው ሚስቶቹን የሚያስተዳድረው። ይሄ መታወቅ አለበት በግልጽ ጓደኞቹም የሚያውቁት ነው። አራት ቤት የሚመራ ሰው እንደመሆኑ መጠን አራት ቤቶቹን ለማስተዳደር አራት ቦታ የወለዳቸውን ልጆቹን ለማስተዳደር የአማራ ህፃናት እንዲራቡ ቢያደርግ የሚገርም አይደለም። ትናንትና ያንን ውሳኔ ያመጣው አገዛዙ ጋር ከምጣላ ህዝብ ጋር ብጣላ ይሻላል፣ ህዝቡ ማንነቴን ቢያቅ ይሻላል ብሎ በመወሰኑ የተነሳ ነው። ምክንያቱም አራት ቤት ውስጥ የተወለዱ ልጆቹን የሚያስተዳድረው አገዛዙ በሚሰጠው ድርጎ ነው። እርግጥ ነው እነዚህ ሰዎች የአገዛዙን ተልዕኮ ተቀብለው አማራ ክልል ላይ በሰሩት ስራ አሁን ላይ ሀብት አላፈሩም ማለት አይቻልም። የሀብት ግን አራት ቤት ማስተዳደር የማይችል በመሆኑ የተነሳ እንደገና አማራ ምድር ላይ ተመሳሳይ አይነት ክፋት እና ጥፋት እየደገሱ ቤታቸውን መሙላት የሚፈልጉ ናቸው እና እነዚህ ሰዎች ማንነት አሁን ላይ በግልጽ ታውቋል። ከሁሉም በላይ ደግሞ የአማራ ሙስሊሞች ማንነታቸውን ተረድተዋል። የአማራ ሙስሊሞች ላመሰግናችሁ እወዳለሁ። ትናንት አቡበከር ያንን የመጨረሻ ጽዩፍ የሆነ መግለጫ ገጹ ላይ ሲያጋራ ገብተው ልኩን የነገሩት የአማራ ሙስሊሞች ናቸው። እንዴት ነው ከፖለቲካ ነፃ ነን የምትለው? ከዚህ በላይ ፖለቲካ ውስጥ ገብቶ ማንቦጫረቅ አለ ወይ?
ወርቁ አይተነው እኮ የሰጠው የሆነ ድርጅትን ወክሎ አይደለም፣ ራሱን ወክሎ ነው ያንን ልገሳ ያደረገው። ስለዚህ ዜጎች እየተራቡ ባለበት ሁኔታ የከሌም ብር እቀበላለሁ አልቀበልም ከማለት በላይ ፖለቲካ የለም በማለት ልክ ልኩን ሲነግሩት የነበሩት የአማራ ሙስሊሞች ናቸው። በተረፈ ግን አግማስ የሚባል እኩይ ስብስብ በእኩያን የተሞላ ስብስብ ሲሰራ የነበረው ነገር አሁን ላይ ተጋልጧል። አግማስ የሚባለው በእኩዮች የተሞላ ድርጅት ሲሰራ የነበረው ነገር አሁን ላይ ሙሉ ለሙሉ ተጋልጧል። የአማራ ሙስሊሞችም ጭምር ተረድተውታል። ትናንትና በሰራው ስራ ራሱን አክሽፏል ማለት ይቻላል። በተረፈ አማራዎች ላይ የሚፈጸመው ጥቃት ተጠናክሮ ቀጥላል። ትናንት ከወለጋ የተፈናቀሉ ዛሬ ደብረ ብርሃን ላይ የተሰቃዩ ባለበት ሁኔታ በዛሬው ዕለት በምስራቅ ወለጋ አንገርጉትን ወረዳ እንዶዴ ደቾና ሻሾበር ቀበሌ ያሉ የአማራዎች ቤት በሰዓት እየወደሙ መሆኑ ተሰምቷል። የአካባቢው ነዋሪዎችም ተፈናቅለው ጫካ ውስጥ ገብተው ህይወታቸውን ለመታደግ ጥረት እያደረጉ ነው። የድረስልኝ ጥሪ ያቀረቡ መሆናቸው ተሰምቷል። በቀጣይም በርካታ ተፈናቃይ እንደሚኖር የሚያጠራጥር አይደለም። ይሄ በሆነበት ሁኔታ ግን ደብረ ብርሃን ያሉ ዜጎች በረሃብ እየተንገበገቡ ባለበት ሁኔታ እና አቡበከር እና አብዱሰላም ሽፋው ከከሌ የመጣ እርዳታ እንፈልግም በማለት በዜጎቻችን ህይወት ላይ እየቀለዱ በወገኖቻችን ህይወት ላይ እየቀለዱ ቢሆንም ማንነታቸው ግን ተጋልጧል ማለት ይቻላል። ቀጣዩ ርዕሳችን አርበኛ ዘመነ ካሴ ያስተላለፈው መልእክት ይመለከታል። የዕለቱ መልእክቶች አንዳንድ ነገሮች ይላል። ተፈጥሯዊ እውነታ የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ህዝብ ዓላማውን ሳያመቻመች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበር ተፈጥሯዊ ነው። የሰዓት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስካዳነው ድረስ የትኛውንም አይነት እርምጃ ቢወስድ ሁሌም ልክ ነው። ዘራችን ከስብዕና ካርታ ላይ ሊሰረዝ በምድርና በሰማይ የዘመተ ጠላታችን ከማን መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም ይላል አርበኛ ዘመነ ካሴ። እንደ ህዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልቶ የመወሰን አቅሙም መብቱም አለን። ማንም ሬት ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን ይላል። በጠላቶቻቸው እጅ ወድቀው ወደ ኦሽትስ የመታረጃ ጉሮኖ የሚነዱ አይሁዳውያን ድንገት ቅጽበታዊ ዕድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበረ? አይደለም። ከኦሽትስ በታምር የተረፈ ይሁዲ ጠመንጃ አንስቶ ጠላቶች ላይ ቢተኩስ ነውር ነበረ? አይደለም። በኦሽትስ ካምፕ ውስጥ 1,100,000 ገዳማ ንጹሐን በናዚዎች እጅ አልቀዋል። ከነዚህ ውስጥ አይሁዶች 1 ሚሊዮን፣ ሮማዎችና ሲንቲዎች 21,000 ገዳማ፣ አይሁድ ያልሆኑ ፖሊሾች 75,000፣ የሶቪየት የጦር እስረኞች 15,000 ገዳማ፣ ፈረንሳዮች፣ ቼኮች፣ ኦስትሪያዎች፣ ቤላሩሳውያን ሌሎች 12,000 ገዳማ እና እነዚህ ሁሉ ወገኖች ተባብረው ናዚ የሚያስወግዱ ነውር ይሆን ነበረ? አያላን ተባብረው ሂትለርን ማስወገዳቸው ነውር ሆነ? በፍጹም አይደለም፣ አልሆነም። የኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ህዝብ ላይ የዘር ፍጅት እየፈጸሙ ባለበት ኢትዮጵያን ህምጥ ይሁን ስምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ወቅት ምን ያስጮኋቸዋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባት ነው። ምሕረት አልባ የታሪክ ማዕበል በራቸው ላይ መድረሱን ሲረዱ የሚያሳዩት መወራጨት ነው። በዚህ ሁሉ መካከል ታዲያ ወገን መወናበድ የለበትም። ባና ለአረብ ኤምሬትስ በወርቅ ቆፋሪ ለውለነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆች እያላበው ሲዞር የሚውለው አብይ እንጂ ሌላ ማንም አይደለም። ባዳ የራሱን ህዝብ በጅምላ የሚፈጀው የራሱ ክልል ላይ የእጅ አዙር ጦርነት የከፈተው አብይ አህመድ እንጂ ሌላ አካል አይደለም። ባዳ እንጀራውንም የእንጀራ እናቱንም ከዱባይ ያገኘው ኮሎኔል አብይ አህመድ እንጂ ከቶ ሌላ ሰው አይደለም። ባናና ባዳ ሀገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አብይ አህመድ ነው። ባንዳና ባዳ የበቀለበት አፈር ያደገበት መንደር ያሳደገው ህዝብ ላይ በአንዳች አስተዳደግ ስብራት ምክንያት አንዳች አይነት ጥላቻ ያዳበረና የበቀለ እብደት ውስጥ ያለው ራሱን ስጋ ቀቅሎ የሚበላው አብይ አህመድ አሊ ነው።
እንኳን የዳንኤል ክብረት የቃል መቁንን የቱርክ ድሮን ከውድቀት አያድንም። ሂትለር በጆሴፍ ጎብልስ ፕሮፓጋንዳ እንዳልዳነ ሁሉ አብይም በዳንኤል ክብረት ቅጥፈት አይድንም። በመጨረሻም ማዕበሉ ወደ ጓዳ ሲገባ የናዚ ፓርቲ መሪ ሂትለር ራሱን ገደለ። የናዚው ፕሮፓጋንዳ አለቃ ፓውል ጆሴፍ ጎብልስ 6 ልጆቹን ገሎ ሲያበቃ ከነሚስቱና ቅጥፈቱ ራሱን አጠፋ። አብይና ዳንኤልስ እድሜ ይስጠን ይላል አርበኛ ዘመነ ካሴ። በጣም ወሳኝ መልእክት ነው የተላለፈው። አዎ በሰሜን ህዝቦች መካከል አገዛዙ ለትግራይም ለአማራም ያለው አመለካከት ተመሳሳይ ነው። አፋሮች ላይ እያደረገ ያለውን ግፍ ትግራይ ላይ እየፈጸመው ነው። ትግራይ ላይ እየፈጸመውን አማራ ምድር ላይ እየፈጸመው ነው። ስለዚህ የህልውና አደጋ ውስጥ ነን ካል ከዛ የህልውና ጥቃት ሊያወጣን የሚችል የትኛውንም አማራጭ መጠቀም ግድ ይለናል። በነገራችን ላይ በሰሜኑ ትብብር ዙሪያ አገዛዙ መስራት ያለበትን ፕሮፓጋንዳ እየሰራ ነው። በሌላ መልኩ ግን አደጋ ውስጥ የተዘፈቀ ህዝብ ያላቸው በረሃብ እየተንገበገበ የሚገኝ ህዝብ ያላቸው እና የሰሜን ህዝቦችን እንወክላለን የሚሉ ኃይሎች ግን ቁጭ ብለው በመነጋገርና አቋማቸውን በማሳወቅ ረገድ መሽኮርመማቸው ያሳፍራል። በእኔ እምነት የአማራና የትግራይ ኃይሎች አብረው ቢመጡ ከዚህ በላይ ፕሮፓጋንዳ ሊሰራባቸው አይችልም። ፕሮፓጋንዳ ቢሰራ ህዝቡ አይሰማውም። የአማራ ህዝብ ያለበትን ሁኔታ ይረዳል። አምላኮ የሆነ ታምር ልከህ አድነን እያለ እየጸለየ የሚገኝ ህዝብ ነው። የአማራ ህዝብ በተለያየ አቅጣጫ ጥቃት ተፈጽሞበት መኖር ተከልክሎ አዲስ አበባ መግባት ተከልክሎ አገር ጠፍቶት እየተቅበዘበዘ የሚገኝ ህዝብ ነው። ዛሬ ተመልከቱ ሰሞኑን አፋር ላይ የተያዙ ወጣቶች በአጠቃላይ ከሰሜን የመጡ ናቸው። ከአማራ ከትግራይ የመጡ ናቸው። ከዚህ ባለፈ ደግሞ ስደተኞች ጣቢያ ውስጥ ላሉ ተጎጂዎች፣ በረሃብ እየተሰቃዩ ላሉ የአማራና የትግራይ ዜጎች ገንዘብ ተሰበሰበ ተብሎ የተከፈተውን ፕሮፓጋንዳ ተመልከቱ። እና ሽፈራው ተክለማርያም ለትግራይ ማድረስ ያለብንን እርዳታ አድርሰናል፣ በረሃብ ፖለቲካ መስራት ልማዳቸው ነው እያሉ ነው። ትናንትና በኢህአዴግ ዘመን በህወሓት ዘመን የፌዴራል ጉዳዮች ሚኒስተር ሆኖ ረጅም ዓመት ስልጣን ላይ የቆየው የነሱ ተላላኪ የነበረው ሽፈራው ተክለማርያም ዛሬ አለቆቹን እየተሳደበ ነው። ይህን አጋጣሚ ተጠቅሞ ወደ ቀድሞ አለቆቹ ስድብ በመወርወር እነሱን በመዝለፍ ስልጣኑን ለማጠናከር ጥረት እያደረገ ነው። በማህበራዊ ሚዲያ ገንዘብ ለምኖ የአማራና የትግራይ ረሃብተኞችን የሚረዱ ግለሰቦች ዘብጥያ ይጠብቃቸዋል፣ እስር ይጠብቃቸዋል እያለ ያስጠነቀቀ ይገኛል። እንደ እውነቱ ከሆነ ግን የኦቻ ሪፖርት ደግሞ ከሽፈራው ንግግር ጋር አብሮ አይሄድም። የኦቻ ሪፖርት ኢትዮጵያ ገቨርንመንት has said many times that it's been delivering 70% of the food aid in Tigray. OCHA latest disaggregation tells us that between 27 March and 23 June the government in fact delivered 3% of food aid in Tigray ይላል ዊሊያም ዴቪሰን ያወጣው መረጃ። አገዛዙ 70%ን እርዳታ አድርሻለሁ በማለት ቢናገርም የኦቻ ሪፖርት ግን ከማርች 27 እስከ ጁን 23 ባሉ ጊዜያት ውስጥ የተላከው እርዳታ 3% ነው በማለት ትክክለኛውን መረጃ አጋርቷል። እና አገዛዙ በጥይት ህዝብ መጨረስ ስላልቻለ በመጠለያ ጣቢያ ውስጥ ያሉ ወገኖችን ወደ ተፈናቀሉበት አካባቢዎች ሊመልስ ቀርቶ በረሃብ ሊጨርሳቸው እየተንቀሳቀሰ ነው። ምን እስኪመጣብን ነው የምንጠብቀው? ዘመነ ካሴ እናስተላለፈው ትናንትና በአይሁዶች ላይ ሲፈጸም የነበረ ነገር ሁሉ አሁን በአማራዎች ላይ እየተፈጸመ ነው። በአማራዎች ላይ እየተፈጸመ ያለበት ሁኔታ ነው ያለው። ምንም እንኳን አማራው ራሱ ደንግዞ ራሱን መከላከል ያቆመ ቢሆንም ትግሉን ለጥቂት ፋኖች አስረክበው ሰጥቶ እጁን አጣጥፈው መልካም ቀን እየጠበቀ ቢሆንም በተመሳሳይ መልኩ ትግራይ ስትሄዱ ተዘጋግታ በአራቱም አቅጣጫ ተቆላልፋ ወደ ኋላ እንድትመለስ እየተደረገች ነው። ስለዚህ እንደዚህ አይነት አጸፋ ከመመለስ ባለፈ ለሰሞኑ ፕሮፓጋንዳ ነው አይ ቲንክ ዘመነ ካሴ ይህን መልስ ይዞ የመጣው። ባዳም እናንተ ናችሁ። ከዛ ውጭ ግን የህልውና አደጋ ያጋጠመው ህዝብ ተሰባስቦ ተነጋግሮ የህልውና አደጋውን ለመቅረፍ ቢሞክር ይሄ ባዳነትም አይደለም የሚል መልእክት ነው ይዞ የመጣው። በበኩሌ ግን የምጓጓው ምን እንደሆነ ታውቃላችሁ? የምጓጓው የአማራና የትግራይ ኃይሎች ጎን በጎን ቁጭ ብለው መግለጫ ሲሰጡ የማይበትን ቀን ነው የምጓጓው። ከዛም ባለፈ መግለጫ ከመስጠት ባለፈ አብረን ልንሰራ ነው ከማለት ባለፈ ለጋራ ህልውናቸው በጋራ የሚነሱበት ቀን ይናፍቀኛል። ለእኔ ብቻ አይደለም፣ ለመላው አማራም ጭምር፣ ለመላው የትግራይ ተወላጆችም ጭምር
የሚናፍቅ ጉዳይ ነው ብዬ አስባለሁ። እርግጥ እነዚህ አይነት ወሬ ሲወራ እንዴ ምንድነው ከትግራይም በኩል ከአማራም በኩል የሚንፈራገጡ አሉ። እኛ ትግራዮች ራሳችን ችለን ነው የምንንቀሳቀሰው። እኛ አማራ በራሱ ቆሞ የመጣበትን አደጋ መቀልበስ ይችላል ምናምን የሚል ፕሮፓጋንዳ ይዘው የሚመጡ አሉ። ያን የሚያደርጉ ሰዎች ግን ስልታዊ በሆነ መልኩ ያገዛዙ ደጋፊዎች ናቸው። ስልታዊ በሆነ መልኩ አገዛዙ አማራውን እየጨፈጨፈ እድሜ ልክ እንዲኖር የሚፈልጉ ናቸው። ይህን አገዛዝ ለማስወገድ የሰሜኖች ትብብር መስት ነው፣ አስፈላጊ ነው። አሁን ላይ ትግራይም ላይ በለው አማራም ላይ በዚህ አገዛዝ ሊሸነፍ የማይችል ኃይል ተፈጥሯል። ይሄ በተግባር የታየ እውነት ነው። ግን አለመሸነፍና ማሸነፍ ደግሞ የተለያዩ ናቸው። ይህን አገዛዝ ለማሸነፍ ሰሞኑን እንኳ ስንት አንቶኖቭ ከባድ መሳሪያ ነው ወደ ኢትዮጵያ የገባው። በጣም በርካታ ጦር መሳሪያ አስገብቷል። ወጣቶችን በየአቅጣጫው እያፈሰ ነው። ባለፈው 2 ፕሮግራማችን የተለያዩ ቪዲዮዎችን በማካተት አፈሳን በተመለከተ ዝርዝር መረጃዎችን ወደ እናንተ አድርሰናል። ስለዚህ ወጣቶችን እያፈሰ ነው፣ ጦር መሳሪያ እያስገባ ነው። አንዱን ሲጨርሰው እየተካ ሲያባትል ይኖራል። ያንን የሚመጣውን ኃይል እንኳ ለመደምሰስ እኮ የሚተኮሰው ዝናብ አይደለም፣ ጅራፍ አይደለም ጌታዬ፣ የሚተኮሰው ዶላር ነው። እና ይህን አገዛዝ ለማስወገድ የሰሜኑ ትብብር ወሳኝ ነው። በተረፈ ግን እኔ ዘመነ ካሴ ዛሬ ያስተላለፈው መልእክት አንድ ደረጃ ወደፊት የተሻገረ ነው ብዬ አስባለሁ። ከመሽኮርመም ወጥተን ብንተባበርስ ችግሩ ምንድነው ማለቱ ሊደገፍ የሚገባው ነው። አርበኛው እንዳለው ትናንት በኦሽትስ ካምፕ ውስጥ 1,100,000 ገዳማ ንጹሃን በናዚዎች ይቻልቀዋል። ከነዚህ መካከል አይሁዶች 1 ሚሊዮን ነበሩ፣ ሮማዎችና ሲንቲዎች ነበሩ፣ አይሁድ ያልሆኑ ፖሊሶች ነበሩ፣ የፖላንድ ዜጎች ማለት ነው። የሶቪየት የጦር እስረኞች ነበሩ፣ ፈረንሳዮች ነበሩ፣ ቼኮች፣ ኦስትሪያዎች፣ ቤላሩሳውያን ነበሩ። እነዚህ የተለያዩ አገር ዜጎች አጋጣሚውን አግኝተው ቢተባበሩ ችግር ነበረው ወይ በማለት ነው የጠየቀው። ችግር የለውም። ስለዚህ ይህንን ጉዳይ ወደኛም ስናመጣው ችግር የሚሆነው በሰሜኖች መካከል ትብብር አለመከሰቱ እንጂ ትብብር መፈጸሙ አይደለም ማለት እወዳለሁ። ሌላኛው ርዕሳችን ቲክቶከሮችን እስርና ስልጠና ይመለከታል። በኢትዮጵያ በመቶ ሺህ የሚቆጠሩ ተከታይ ያሏቸውና በማህበራዊ ሚዲያ በተለይም በቲክቶክ ንቁ ተሳትፎ የሚያደርጉ ወጣቶች በቁጥጥር ስር መዋል ከመደበኛ የወንጀል ምርመራ ባለፈ አዲስ የፖለቲካ ስልት የታከለበት መሆኑን የሚጠቁም መረጃ ደርሶናል። ጠቅላይ ሚኒስትር አብይ አህመድ ከጥቂት ጊዜያት በፊት ባደረገው ንግግር በማህበራዊ ሚዲያ ላይ የሚንቀሳቀሱ ወጣቶች መመከርና መገራት እንዳለባቸው መጠቆሙ ይታወሳል። ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማር ይህም ንግግር ከመደረጉ በፊትና በኋላ የተጀመረው ሰፊ የቲክቶከሮች እስር አሁን ወደ አዲስ ምዕራፍ መሸጋገሩን የደረሰ መረጃ ያመለክታል። መንግስት እነዚህን ወጣቶች አስሮ ካቆየ በኋላ የአጭር ጊዜ ስልጠና በመስጠት ለገዢው ፓርቲ ፕሮፓጋንዳ እንዲሰሩና እንደ አዲስ ካድሬ እንዲያገለግሉ ለማድረግ ማቀዱን ሰምተናል። ይህ እርምጃ በተለይም ከሚቀጥለው ሀገራዊ ምርጫ ጋር የተያያዘ መሆኑን ምንጮቻችን ገልጸዋል። መንግስት በማህበራዊ ሚዲያ ያለውን የተቃውሞ ድምፅ ለማዳከምና በወጣቱ ዘንድ ተጽዕኖ ፈጣሪ የሆኑ ግለሰቦችን ወደ ራሱ ጎራ በመሳብና በማሰለፍ የተቃውሞ ድምፅን በማፈን በቲክቶክ የሚተላለፉ ቀዋሚዎችን ወደ ድጋፍ ለመቀየር አቅዶ እየሰራ መሆኑን ሰምተናል። ለምርጫ ቅስቀሳና ለዲጂታል ካድሬ ግንባታ ሊጠቀምባቸው ማሰቡም ታውቋል። ለጉዳዩ ቅርበት ያላቸው ምንጮች እንደጠቆሙት የታሰሩት ቲክቶከሮች ወደ ተለያዩ ማሰልጠኛ ማዕከላት እንዲወሰዱና እዚያም የመንግስትን የለውጥ ጉዞ የሚያወድሱ ስልጠናዎች እንዲሰጣቸው ዝግጅት ተጠናቋል ይላል። ይህ ግዳጅና የጥቅማ ጥቅም ድብልቅ የሆነ አሰራር ወጣቶቹ ተጽዕኖ የመፍጠር አቅማቸውን ለመንግስት ህልውና እንዲያውሉ የማስገደድ ተግባር ተደርጎም ተወስቷል።
ይህ አዲስ አካሄድም የተለያዩ ድምፆች በሚንጸባረቁበት በማህበራዊ ሚዲያ ተጠቃሚው ዘንድ ከፍተኛ ስጋት የፈጠረ ሲሆን ነፃ የሐሳብ መግለጫ መድረኮች ወደ ፕሮፓጋንዳ ማሽንነት እንዲቀየሩ እየተሰራበት ነው ይላል የደረሰው መረጃ። ባለፉት ጊዜያት እንግዲህ ከፍተኛ ተከታይ ያላቸው ቲክቶክ ላይ ኢንፍሉዌንስ አላቸው በሌላ አንግል ማለት ነው ከፖለቲካ ውጭ በሆነ ጉዳይ ላይ ተጽዕኖ አላቸው ብሎ የሚያስባቸውን ልጆች እስር ቤት አስገብቶ ከዛ በኋላ የሚመከሩበት መድረክ ካዘጋጀ በኋላ አገዛዙ የራሱን የካድሬነት ስልጠና ሰጥቶ ሊያሰማራቸው ማቀዱን የደረሰን መረጃ ያመለክታል። ሌላው የሀርቡ ከተማ አስተዳደር ጸጥታ ኃላፊ በአልቡኮ ወረዳ በተደረገ ውጊያ ህይወቱ ማለፉ ተሰምቷል። ሻለቃ ሁሴን መሐመድ የተባለ የሀርቡ ከተማ አስተዳደር ጸጥታ ኃላፊ በአልቡኮ ወረዳ በተደረገ ውጊያ ከአጃቢዎቹና ከበርካታ ሚሊሻና አድማ በታይ ጋር ህይወቱ እንዳለፈ ሰምተናል። ከቀናት በፊት እንደዚሁ የቀወት ወረዳ የሚሊሻ ጽሕፈት ቤት ኃላፊና ሹፌሩ አጃቢዎቹ ህይወታቸው ማለፉ የሚዘነጋ አይደለም። በተረፈ የዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።